አንተ እሷ ነገር አያስጨንቅ እንዴ? ሰላም ከአባዬ ጋር ከሆነሽ ምን ትሆናለሽ ብለሽ ግን ቆየት ነው የምንሄደው አለች። ምንም አልነገረችኝም፣ ግን የሆነ በጉጉት የምትጠብቀው ነገር አላት ማለት በቃ እርግጠኛ አይደለሁም። ሰሞኑን ግን ተጨናንቃ ነበር። ሲጀመር ግን ዳጣ በጣም ሚስጥረኛ ነች። መሳቅ መጫወት ነው እንጂ የልቧን ስታወራ እኮ በደንብ አትታይም። በቃ ለማውራት ስትሞክር እንባ ነው የሚቀድማት። እኔ ማለት እንደው ምን ሆነ ይሆን ይመስለኛል። ጥሩ ህይወት ያሳለፈች አይመስለኝም። ለዛ ነው ካለ እድሜዋ በሳል የሆነችው። እንደው ናታን ሁል ጊዜ እነግርሃለሁ እያልኩ እስቲ እንደው ስለ አስተዳደጓ ስላሳለፈችው ህይወት ስለ ቤተሰቦቿ እንደው እስቲ አዘናግተህ ቀስ ብለህ ጠይቃት። አትመልስም እኮ ብዙ ጊዜ ሞክሬያለሁ። ወዲያው ነው የምታስቀይሰው። ናታን እሱ እንኳን ለአንተ አይከብድም። እንደው እስቲ እንደምን ብለህ አውጣላት። ግን ለምን ፈልገሽ? አይ ምንም በቃ አይደል ዝም ብዬ ማወቅ ስለምፈልግ ነው። እሱማ እኔም እፈልጋለሁ። እንደው ናታን ያደረ በደንብ አውጣላትና ሁሉንም ነገር ትነግረኛለህ። ችግር የለውም ሰላምዬ፣ እሞክራለሁ። እንዴ ምን ሆነሽ ነው ደግሞ አንቺ? ማማሮክ ወጣስ ከና አባዬ ጋር ነች። አባዬ እኮ መጥቷል። ዳጣ አልመጣች? መጣች። ናታ እስቲ ደውል። አዎ ከተልሻለሁ። በምትሄጂበት ቦታ ሁሉ እመጣለሁ። እንዴ ለምን ትፈልገኛለህ? ጥሩ ልጅ ስለሆንሽ ነው። እኔ ጥሩ ልጅ ነኝ ናታ? አዎ። እባክህ ተሳስተህ እንዳይሆን። አልተሳሳትኩም። አንቺ በጣም ምርጥ ልጅ ነሽ። እሺ በቃ አሁን ሄደት ደግሞ ብታይ ሌላ ነገር ነው የሚመስላት። ትቆጣለች። አልሄድም። አሁን እንዲህ ስታወራ እኮ ልብ ያለ ትመስላለህ። ከምር ግን ቆንጆ ነሽ እኮ። እንዴ ምንድነው ቆንጆና ደጋገምክብኝ? ሁለት ጊዜ ሰላምታ አንዱ ለነገር ነው ይባላል። ግን አፍቅረሽ አታውቂ? ኧረ አውቃለሁ። ከምርሽ ነው? አሁን ምግብ አፍቅሬ አውቃለሁ። ቆይ አሁን ምግብ ይፈቀራል? ከራባ ነው። በቃ ምግብ ብቻ ነው የምታፈቅሪ? ሰው አፍቅረሽ አታውቂ? ምን አይነት ሰው? ወንድ? አላውቅም። ወደፊት ሳታፈቅሪ? አላውቅም። የምር ግን ሳትደብቂ ንገሪኝ እስቲ። ከኤቢ ጋር ቆይ ፍቅር ብንጀምር ደስ ይልሻል? ማለቴ ብንጋባ ደስ ይልሻል? እንዴ አንተን ከተመቸህ ለምን አይለኝም? ሲጀመር ልትጋቡ አይደል የምትጓተቱት? የምትጓተቱት? አግኝቼሻለሁ። ቀንተሻል ዳጣ። ኧረ እባክህ ነይ ብትጠበስማ ችግር። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጣ የዲኒ ውጤቱ የደረጀ ልጅ መሆኗ ተረጋገጠ። ነገር ግን ዳጣ በጣም ፈርታ ስለነበረ እቤት ማደር አልፈለገችም። የምትወደው ሞገስ ጓደኛው ጋር ወይም ደግሞ ወንድሙ ብላ ምትጠራው ሞገስ ጋር ሄዳ ታድራለች እዛ። ነገር ግን ዳጣ ምርመራው ከተደረገ በኋላ እጅግ በጣም ፈርታና ተጨንቃ ነበር። ኢሜ ግን በጣም ደስተኛ ሆናለች። ናታ ከኔ ጋር ነው ብላ ዳጣን ለማስቀናት ስትሞክር ነበረ። ዳጣ ግን አንቺ ደስተኛ ሆኜ ስላየሁሽ ደስ ብሎኛል፣ እኔ ባንቺ በጭራሽ የሚቀና ልጅ አይደለሁም እያለቻት ነበረ። ነገር ግን ያሰብሽው መቼም አይሳካልሽም ናታ፣ የኔ ብቻ ነው ከአንቺ ጋር በጭራሽ አይሆንም እያለት ስታነጫንጫ ነበር። ነገር ግን ዳጣ ከአንቺ ጋር ስለሆነ ደስ ብሎኛል፣ ሲጀመር እኮ አውቅሽ ነው የቀናሽ እንጂ እኔና ናታ ምን ነገር እንደሌለ ልብሽ ያውቃል እያለች ነበር። ዳጣ ናታን ከዚህ ቤት ምን ይሰማሃል እያለች ስትጠይቀው ነበር። አይ እንድትሄጂ አልፈልግም፣ አንቺ የምትሄጂበት ቦታ እንደሚከተላት እየነገራት ነበር ማለት ነው። ነገር ግን ዳጣ ከቤት ወጣ ማድረስ ሰላምዬን አስጨንቋታል። በጣም ፈርታ ነበር። ናታን እስቲ ዳጣ ጋር ደውል እባክህ ብላ እየለመነችው ነበር። ዳጣ ድብቅ ነች። በእርግጥ ስግቶ ምንም ነገር አትናገርም። ስቃ ከመጫወት ውጪ ስለ ቤተሰቧ ስለ አንዳንድ ነገር ስጠይቃት እንባ ነው የሚቀድማት። ምንም ነገር መናገር አትፈልግም። በእርግጥ የልጅነቷን ከባድ ጊዜ እንዳሳለፈችው እርግጠኛ ነኝ። እስቲ ናታን እያንዳንዱ ነገር ጠይቀ ደረስበት እያለችው ነበር። እሺ አጠራለሁ ሰላምዬ እያለች ነበር። ዳጣ የምርመራ ውጤት በጣም አስጨንቋትና በጣም ፈርታ ስለነበረው ደረጀ ውጤቱን እስካቅ ድረስ በጭራሽ ወደ ቤት እንደማትመለስ ለደረጀ ትነግረውና ብቻ መሆን እንደምትፈልግ ትነግረዋለች። ውጤቱም ምንም አባዬ
ምንም ባይቀየርልሽ እንኳን ባሉን እንደምትወደው እየነገረችው ነበር። ልጄ እንደሆንሽ እርግጠኛ ነኝ፣ በጭራሽ አትፍሪ እያለት ነበር። በጣም ፈርታና በጣም ተጨንቃ ነበር። ኢሜ ተቀይራለሁ ብላ በጣም ደስ ብሏት ነበር። ናታም ገርሟል። የኢሜ መቀየር ኢሜ ጥሩ ሰው እንደመሆን እየሞከረች ነበር። እንደውም ሰላምዬ ስራ ላግዝ አንቺ ነፍሰ ጡር ነሽ እያለችው፣ እንደውም ከአሁን በኋላ ተቀይራለሁ ናታን ጥሩ ሴት አንተ እንደምትፈልጋት አይነት ሴት እንደምትሆን እየነገረችው ነበር። እሱን የምናየው ይሆናልን እያለ ታዲያ መቀየር ለባዬና ለባዬ አትነግርም? ለማየት ስትለው መቀየር እኮ ለአንቺ ነው የሚጠቅመው፣ እነሱም በአንቺ መቀየር ደስተኛ ይሆናሉ፣ ቅድመ ግን ለራስሽ ነው የምሰራው እያለ ነበር። ሰላምዬ ኢሜ አምሮብሻል እያለች እናም ስታየት፣ ቆይ ሰላምዬ አንቺ እኔ ላጽዳ እያለቻት ነበር። የኢሜ መቀየር በጣም ደነቀው። ግን ይሄ መቀየር ከልብሽ ነው እያላት ነበር። አዎ ከልቤ ነው የተቀየርኩት። ስለዚህ ናታን አሁን እያየሁ ያለው ነገር እውነት ይመስላል እያለችው ነበር። አይ አይመስለኝም ናታን፣ እኔ ራሱ ተገረማለሁ። የምር ኢሜ ተቀየረች ብዬ ማመን በጭራሽ አልችልም። እንግዲህ መቀየሩ ቀስ እያለ የምናይ ይሆናል እያለ ነበር። አዎ እንግዲህ ምናልባት አሟት ካልሆነ ተቀይራለች ማለት ነው እናታ እያለች ነበር። አይ ሰላምዬ እስቲ እናያለን፣ ምናልባት ግን ሳያማት አይቀርም እናታ እያለች እየሳቀች ፈገግ ግን ስታወራ ነበር። እስቲ እንግዲህ መታመምና ያለመታመም የምናይ ይሆናል ሰላምዬ እያለች ነበር። በል እንግዲህ መቻል ምስጥ ብላ ጥለው ትሄዳለች። ዳጣና ሞገስ አንድ ላይ እያወሩ ነበር። ሞገስ ዳጣን በጭራሽ መፍራት የለብሽም፣ የሚመጣው ነገር ትቀበያለሽ። አሁን ከጎዳና ልምን ደስ ምን ቤተሰብ መሀል ገብተሻል። አሁን ደግሞ ምን እንደምፈጠር አይታወቅም። ደረጃ ልጅም ካልሆንኩ ሞገስ ማድረግ እንዳለባት እየነገራት፣ የሚመጣው ነገር በጸጋ መቀበል፣ ምንም መጨነቅ እንደሌለባት እየመከራትና እየነገራት ነበር። ለማንኛውም ምሳሌ ጋብዝ እያላት፣ አይ ሞገስ ወደ ቤት መሄድ አለብኝ እያለችው ነበር። ለማንኛውም የሚመጣው ነገር ሙሉ ትቀበያለሽ አሁን እያለ እናም ከሱ ጋር ወደ ሱቅ መሄድ እንደምፈልግና አብረን እንውጣ ተቀይራለሁ እያለች ማጓረር ጀመረች። የኢሜ መቀየር እስከ ድረስ እንደሆነ ባናቅም፣ ነገር ግን በጭራሽ አትቀየር። ምናልባት የተቀየረች መስሏት ይሆናል። ነገር ግን እንደ ዳጣ ያላት አመለካከት አሁንም ቢሆን እንደዛ ነው ማለት ነው። ዳጣ ስለ ዳጣ ስነሳ መጥፎ ነገር የምትናገረው። ታዲያ መቀየርንሽ እኮ ይህ ነገር አይገልጸውም። ለዳጣ አመለካከትሽን ለዳጣ ያላት ባትቀይር ብትቀይር ደስ ይለኛል እያለችውም ዳጣ ከቤት ወጣ እንሳ ስላደረች እንደውም በጣም ተጨንቃ ስለነበረው የምትናገረው ነገር በጥንቃቄ ነበር። እስቲ ኢሜ እባክሽ ተይኝ፣ እኔ ስለአንቺ የማስብበት ጊዜ ላይ አይደለሁም። አሁን የሚያሳስበኝ ስለ ራሴ ብቻ ነው እያለችው ነበር። ነገር ግን ታዲያ ምንድን ነው እያለች እያወሩ ነበር። ዜሮ ያመጣሽው ውጤት ፈተናሽን ለቤተሰብ አሳየሽው እንዴ? አላሳየሁትም፣ ቀድቼ ጥያለሁ። ውሃ ዜሮ አመጣች፣ ቀድቼ ጥያለሁ እያለችው ነበር። እንዴ ለምንድን ነው ቀድሽ የጣልሽው እያለቻት ነበር። እንግዲህ ኢሜ ደስተኛ ለመሆን እየጣረች ነበር። ከናታ ጋር የምታሳልፈውን ጊዜ የት መሄድ እንደምትፈልግና ከእሱ ጋር መሆን እንደምትፈልግ እየነገረችው ነበር። እሱን አፍረን እናያለን፣ ግን አሁን መሄድ አለብን እያለት ነበር። እና ያ ደብዳቤ ጽፎ የሰጠኝ ከትምህርት ቤታችን ውስጥ ለማየ እኮ ሰጥቼዋለሁ አለች። እንዴት ለማየ ሰጠሻት እያለቻት ነበር። አሁን ያንብባ ሰው መስለሽ እኮ ነው የሰጠሽ እያለች ነበር። እኔ ሰው አይደለም እንዴ እያለች ውሃ የምታወራ ነገር የብር በጣም የምታስቀው ማለት ነው። እንግዲህ እንደ አጋጣሚ ዳጣም መንገድ እየሄደች ያለ ናታና ኢሜን አንድ ላይ ታገኛላችሁ። በጣም አምሮባቸዋል እያለችው ነበር። ከዛ አንቺ ወዴት ነሽ ታዲያ? አይ እዚሁ ነበርኩ። የት ነበርሽ እያለቻት ነበር። ከሞገስ ጋር ነበርኩ። አየናት ከፍቅረኛዋ ጋር ነበረች። አንተ ነው እንጂ አልታይም ብሎ ፍቅረኛ እንደሌለ ስታስመስል ነበር። ቆይ ፍቅረኛ ሞገስ ብሆን አንቺ ምን ይመለከትሻል? ናታስ ምን ያገባል? እውነታ ምን ያገባኛል? እኔ ለማንኛውም ከሞገስ ጋር ነበርኩ። ሞገስ ደግሞ ባለትዳር ነው። እሺ
ብላ ነገረች። ደረጀ የዲኔ ውጤቱም እሱም አስጨንቆታል። ምን ይሆናል ብሎ እያሰበ ነበር። ማርትም እንደዛ። ማርቲ ቆይ ደረጀ ምን እያሰብኩ ነው? ስለ ሰላም እየተጨነክ ነው እንዴ ስትሉ፣ አይ ስለ ሰላም አይደለም ታደሰማን ነው ስለ ዳጣ እያሰብኩ ነው እያለ ነገራት። ስለ ዳጣ የወለደው ይጨነቅ አንተ ምን አስጨነቅ እያለችው ነበር። እና ደረጀ ማርታን ልጅ ከሌላ ብኖረኝ ምን ታረገኛለህ እያለችው ነበር። ያው እፈታሻለሁ እያላት ነበር። ዳጣ አንድ ላይ እያወሩ ነበር። ቆይ ምን እሺ ነው አተኛም እንዴ እንቅልፍ አልመጣም የት ደርሰዋል እያለችው ነበር። ቆይ አንቺ እኔ መቀለድሽን አታቆምም እንዴ እያለት ነበር። በነገራችን ሚስት ተኝታ ነው መስቲ አተኛ ኖረው እኔና አንቺ አሁን እንደዚህ ተቀምጠን እናወራ ነበር። ቤቱ ነበር እኮ የምንወዱ። ኧረ ምን ቤቱ ብቻ እኔም ተነደኛለች እያለችው ነበር። አብረው እያወሩ ነበር። ቆይ እኔን ትፈልገኛለህ እንደ ብላ ጠየቀችው። አዎ ፈልግሻለሁ፣ የሄድሽበት ቦታ ተከትዬሽ እመጣለሁ እያላት ነበር። ለምንድን ነው የምትከተለኝ ስትለው ጥሩ ሰው ስለሆንሽ ጥሩ ሰውና ቆንጆ ስለሆንሽ እያላት ነበር። ማርቲን ደረጀ እኔ ከሌላ ልጅ የሆነ ተሰርቼ ልጅ ብኖረኝ ምን ታረጊያለሽ ብሎ ስጠይቃት አወፋታለሁ ለጊዜ ደርሽበት ምን እንደተፈጠረ ማወቅ አልችልም፣ ግን እንደምፈታሽ እርግጠኛ ነኝ እያላት ነበር። እና ዳጣ ከናታን ጋር እያወራች ነበር። ለማንኛውም እኔ ሌላ ቦታ ቤት እኔን ተከትለ መምጣት አይጠበቅብም እያለችው ነበር። ሰላምዬና ውሃ እያወሩ ነበር። ሰላምዬ እያለች ለማንም አትናገርብኝ አይደለም እያለቻት ነበር። ምንድን ነው እሱ ምን ተፈጠረ እያለች ነበር። ሆዴን አሞኛል እያለቻት ነበር። ይሁን ሰበብ ትምህርት ቤት ያለመሄድን አይደለም አይሆንም ትንሽነት ትምህርት ቤት ሄጂ እያለቻት ነበር። እናም እየመከረቻትም ነበር። አንቺ ላይ እኮ እያለች ዳጣና ደረጀ በድጋሚ ተገናኙ። የዲኔ ውጤቱን ለማወቅ ወደ ሕክምና ክሊኒክ እየሄዱ ነበር። አባዬ ፈርቻለሁ ውጤቱ ምን እንደሚሆን ልጅስ ባኖር እያለች ተጨነቀች። ልጅ እንደምትሆኝ እርግጠኛ ነኝ፣ አትፍሪ። እስቲ አሁን እስክንደርስ ድረስ በልጅነትሽ ያሳለፍሽው የጎዳና ህይወት እስቲ አጫውችኝ የደረሰብሽ እያለት ነበር። ከዛ ሰው መጫወት ጀመረች። ያሳለፈችውን እንደው ቤት እንዳደገች በስንት ዓመት ነው እያለች ስታወራ